አሁን ቲኔጅ ላይ ያለ መሰረታዊ ጥያቄው እኔ ማን ነኝ ራስን ይፈልጋል። አሁንም ክረምቱ ሲመጣ ምንድነው የሚያስፈልገው የሚለውን ማየት ልጆች ወደ ቤት ስለሚመጡ ከባድ ስለሚያደርገው ለወላጅ ጊዜ ማቃጠያ ጊዜያቸውን እንዴት እናጥፈው። ወላጅነት ስህተትም አለው እንደው ከስህተቱ መውጣት ሁላችን በሂደት ላይ ነው ያለን ልጆቻችንም በሂደት ላይ ነው ያለን ግን ለመለወጥ መወሰን አሁን ልጄ ምን አደርጋለሁ የሚል ኦቨር ስትረስድም ሳይሆን እንደው ኔግሊጀንስም ደግሞ እንደው መተውም ሳይሆን በቃ እኔ ባደኩበት ልጆች ቅድም እንደተባለ አሁን ማሳደግ አልችልም። ይሄን እያንዳንዱን ቀን ቫልዩ አድርጎ ነገን እያዩ አሁን እዚህ ጋር ያለውን ትንሽ ልጅ ብቻ ሳይሆን ነገ ደግሞ በዚህ ትንሽ ልጅ ውስጥ ትልቅ ሰው አለ። ስለዚህ ለዛ ትልቅ ሰው ደግሞ እቺ አሁን ያለችው ጊዜ በጣም ወሳኝ ናት። ቸኮሌት በልተው ልጆች ቸኮሌት ይወዳሉ። በልተው ከሚያገኙት ደስታ የወላጅ ፈገግታ ያስደስታቸዋል። የሁል ጊዜም የዘላለምም ነገር አይደለም። ልጆቻችን ልክ እንደኛ አዋቂ ሆነው አጠገባችን የሚቆሙበት ደግሞ ቀን አለ። በዚህ እሱ ቀን ሳይመጣ እድል ያለው ዛሬ ነው። ሰላም የሰማይ ፋሚሊ ወዳጆች እንዴት ናችሁ? የዛሬ አመት በዚህ ሰዓት የክረምት ፕሮግራም አዘጋጅተን ነበር እና እንደውም ወደ ሰማይ ፋሚሊ ለመጀመሪያ የገባንበት ልጆቻችን ምን ያድርጉ ክረምት ላይ እንዴት ቢሆን ይሻላል የሚለውን ስንወያይ ከጓደኞቻችን ጋር ስናዳብረው ቆየንና ይሄማ ለምን ለኛ ብቻ ይቀራል ብናካፍለውስ ብለን አሰብንና ወደዚህ መጣን። የመጀመሪያ ኤፒሶዳችን የክረምት ፕሮግራም ነበርና ይህ ከሆነ አሁን 1 አመት ሊሆን ነው። እንደገና ሌላ ክረምት ሌላ ጊዜ እግዚአብሔር ሰጠን። እግዚአብሔር እናመሰግናለን እንደ ሰማይ ፋሚሊ። ዛሬ ደግሞ ከሌሎች ባለሙያዎች ጋር ክረምታችንን የልጆቻችንን ክረምት የተሻለ ውጤታማ የሚያድጉበት የሚበለጽጉበት እኛም ደስ የምንሰኝበት እንዲሆን ባለሙያዎች ጋብዘንላችኋል። ራሳቸውን ያስተዋውቁናል። አንተ ማስተዋወቅ እስቲ። እሺ ማደርና ጌቱ ነን። እንግዶቻችን ደግሞ ራሳቸውን ያስተዋውቃሉ። እሺ ብርሃኑ ባላቸው ባላለው በልጆች እና ወጣቶች ዙሪያ በእድገታቸው በተለያዩ ቦታዎች ስልጠናዎች እንደዚህ በመስጠት በደስታ አገለግላለሁ። በልጆች ጉዳይ መጽሐፍ አለ ደግሞ። ክቡር ልጆች የሚል ትንሽዬ መጽሐፍ አለች። የመጀመሪያ መጽሐፌ ነች። በአብዛኛው በልጆች ስነ ልቦናና የስሜት ስብራት ጋር ተያይዞ እንዴት እነሱን እንከባከብ ሪዚሊየንት ሆነው ጠንካራ ትውልድ እንዴት እንገንባ በሚል በሱ ላይ ያተኮረ መጽሐፍ ነው። ክቡር ልጆች። ቤተሰብ ምን ይመስላል? ቤተሰብ አንድ ቆንጅዬ ሚስት አለች። ዜድዋ ትባላለች። እግዚአብሔር ደግሞ በአንድ ልጅ ባርኮናል። ሩት ትባላለች። አሁን 14 አመት ይዛለች። እንግዲህ ቲኔጀሩ ጋር ድሮ የልጆች አገልጋይ ነበር። አሁን የወጣቶች እየሆንክ ነው ማለት ነው። በቸርችም ኢንተርናሽናል ኢቫንጀሊካል ቸርች የልጆች ቺልድረን ሚኒስትሪ እዛም አገለግላለሁ። ታንኪዩ ብሬ እንኳን ደህና መጣ። የስ እኔ ቅድስት ጴጥሮስ እባላለሁ። በልጆችና በወጣቶች እንዲሁም በቤተሰብ ዙሪያ ነው የማገለግለው። 3 ልጆች አሉኝ። እንደዚሁም ደግሞ አንድ ባል ቆንጆ ባል ሚስት ነኝ። ቅድስቴ እንኳን ደህና መጣሽ። ከዚህ በፊትም ተገናኝተን ነበረ እናንተ ቤት። እንግዲህ ማደር እንዳነሳችው ክረምትን ምንድን ነው ልዩ የሚያደርገው ብለን ስናስብ ልጆቻችን ወደ ቤት የሚመለሱበት ጊዜ ነው። 10 ወር ውጪ ናቸው፣ ትምህርት ቤት ናቸው፣ በብዙ አሳይመንት ናቸው እና ብዙ ወላጅም ልጆቹን ለማግኘት ቢያስብም እንኳን እሱም ስራ ላይ ነው፣ ልጆቹም ትምህርት ላይ ናቸው እና አሁን ይሄ የተለየ ያደርገዋል ቤት ውስጥ የሚመለሱበት ወቅት፣ ወደ ቤት የሚመጡበት ወቅት ስለሆነ እንዲሁም እንግዲህ የዛሬው ንግግራችን ያልሆነውን እናንሳ። መጀመሪያ የዛሬው ንግግራችን ክረምት ልጆች ወደ ቤት ስለሚመጡ ከባድ ስለሚያደርገው ለወላጅ ጊዜ ማቃጠያ ጊዜያቸውን እንዴት እናጥፈው የሚለውን ለመመካከር አይደለም። ሁለተኛ ደግሞ እንዴት ሳይጨቀጭቁን እንዴት ሳንቸገር በጣም ጫና የሞላበት ክረምት ሳይሆን እንዴት እናሳልፈው አይደለም። ታዲያ ምንድነው? ስለዚህ የተሻለ ጊዜ እንደማግኘታችን መጠን
ለልጆቻችን እድገት የሚበጁ ነጋቸውን የሚያስተካክሉ ቆይታቸውንም የሚያስውቡ ከኛ ጋርም ያላቸውን ግንኙነት በአካባቢውም ላይ ተጠብቀው ወደ ማይሆንም ነገር ሳይገቡ ምንም አይነት ጥቃትም ሳይደርስባቸው በተለያየ ተጽዕኖ ውስጥ ሳይወድቁ የተሻለ ሆኖ እንዲያልፍላቸው ምን ብናረግ ይሻላል? ምንድነው ጠቀሜታው? በመጀመሪያ ለልጆቻችን እንዲማሰቡ ጥቅሙ ምንድነው የሚለውን እናንሳና ከዛ ወደ ሌላ ላይ እንደው ትንሽ ለመጨመር አሁን አንድ ወጣት አባት ከልጆቹ ጋር ጊዜ ያሳልፍ ስለው ምን ላርግ ጊዜ ሳገኝስ ምንድነው ማረገው ከነሱ ጋር ይላል። አሃ ይሄም ችግር ነው። አሁን እንግዲህ ክረምት ጊዜ ተገኘ ብለን ነው የምናወራው። ጊዜ ሲገኝስ ወላጅ ምንድነው የሚያደርገው? ቤት ውስጥ ልጅን በሚያፈካ ልጅን በሚያሳድግ መንገድ ምንድነው ሊያረግ የሚችለው የሚለውን እናነሳሳለን። እንግዲህ ማህደር እንዳለችው አንደኛ አካላዊም ጥቃት ይደርሳል። አንዴ ብዙ ጊዜ ስለምንገናኝ ብዙ ወላጅ ሲል ሰሞኑን ወይ ትምህርት ቤት የቻለው ጉድ ይላል። ቤት ውስጥ ኮንታክት አወራችን ሲጨምር የሚሰበሩ እቃዎች ይጨምራሉ፣ ንግግር ይጨምራል። ስለዚህ ጥቃት የማድረስ እድላችን ስነ ልቦናዊም አካላዊ ይኖር ይሆናል። ስለዚህ ከሱ እንዴት እንጠብቅ? ሁለተኛው የዚህ ውይይታችን ዋና ጉዳይ ግን ይሄ ክረምት ገበሬ እንደሚጠቀምበት ቀልደኛ ገበሬ በሰኔ ይሞታል ይላሉ። በሰኔ አይሞትም፣ የወሳኝ ጊዜ ስለሆነ ማለት ነውና ይህንን ወሳኝ የክረምት ጊዜ እንዴት ይጠቀምበት ወላጅ የሚለውን ትንሽ ፍንጭ ለመስጠት ያህል ብሬ እንግዲህ ከልጆች ስነ ልቦና አንጻር ባህሪ አንጻር ታነሳሳለን። ቅድሴ ደግሞ ልምዳችንን እኛም ጨማምርና ለማዳበር እንሞክራለን። እሺ ከምን እንጀምር? ያው መጀመሪያ ምን እናርግ ከሚለው በፊት አንድ ወደ ኋላ ሄደን ለምንድን ነው የሚያስፈልገው የሚለውን ብናይ በተለያዩ የእድሜ ክልል ያሉ ልጆችን፣ ትንሾችን፣ መካከለኛ ወጣቶችን አድርገን እንድናነሳ እንችላለን። ለምንድን ነው የሚያስፈልገው? ጊዜ መውሰዱ የሆኑ ማሰቡ ማቀዱ ምንድነው ጠቀሜታው? ቢያንስ አንድ 4 አይነት ቤተሰብ ማየትን እንችላለን። አሁን ክረምት ሲመጣ ቅድም እንደጠቀሳችሁት አንዳንዱ ከወዲሁ ጭንቀት ውስጥ ይገባል። ምን ላድርግ የሚል በ4 እንኳን ብንከፍለው የመጀመሪያውን ችላ የሚል ቤተሰብ አለ። በቃ እስካሁን ተምረዋል 10 ወር ዜን እነሱ እንደፈለጉ ይኑሩ የሚል አለ። ሁለተኛው ደግሞ በማዝናናት ብቻ የሚያሳልፍ ደግሞ አለ። 2 ወር ረጅም ነው፣ 60 ቀናት ናቸው። ቤተሰብ እንዲጠይቅ ምናምን ያደርጋል። ሌላ ይሄ ላይፍ ስኪል የምንላቸው የህይወት ክህሎቶችን ሊያዳበር በማይችል ሁኔታ። ሶስተኛው ደግሞ ይሄ ከትምህርት አቋርጠው ቀጣይ ክላስን እንዲያጠኑ ፑሽ ያደርጓቸዋል። ይሄም ደግሞ አለ። ይሄም አካዳሚክ ላይ እዛው ትምህርት ላይ አተኩሮ እንዲጫወት ብዙ አይፈቀድለትም። ቀጣዩን የህይወት ቦታ ብቻ ነው የሚለውጠው። ቦታ ብቻ ቤት መጥቶ ትምህርት ይቀጥላል። ይሄ ወሳኝ ነው ብሎ ያምናል ቤተሰብ። በትምህርት ነው ለውጥ ያለው ይልና እሱን ያስቀጥላል። አስተዋዩ ግን በዓላማ ይኖራል። ይሄ 4ኛው ምን ማለት ነው? ይሄ ኢንቴንሽናል ፓረንቲንግ የምንለው ሆነ ብሎ ልጆቹ ላይ ኢንቨስት የሚያደርግ እቺ 2 ወር በጣም አስፈላጊ ነች ለኔ ብሎ ያምናል። አንደኛ ልጆቻችን የኛም አይደለም፣ ኢቭን እኛም የኛ አይደለም፣ እኛም የፈጣሪ ነን። እንደ ባላደራ ደግሞ ተጠያቂ ነው ባላደራ። ምን ማድረግ አለብኝ ይልና ቀድሞ ያስባል። ምንድን ነው የሚያስበው? አንደኛ ላይፍ ስኪልን ዴቨሎፕ እንዲያደርጉ፣ ሁለተኛ ኢቭን እውቀታቸው ይሄ ሁለገብ የሆነ አስተዳደጋቸውም አብሮ ዴቨሎፕ እንዲሆን ሶፍት ስኪልም አለ ሃርድ ስኪሉም አለ። አት ዘ ሴም ታይም ጨዋታን ማዕከል ያደረገ እንዲሆን ይፈልጋል። ይሄ አስተዋዩ ቤተሰብ። ይሄኛው ምን ያደርጋል? ቀደም ብሎ ልጆቼ እንዴት ይዋሉ፣ ሚዛኑን በጠበቀ መልኩ ሳይጨናነቁ ዘና ብሎ ይዋሉ ነው። ጊዜውን እንግዲህ ሸነሽነዋል። ይሄኛው አንድም ብቻውን አይወስንም። ከማን ጋር ነው? ልጆች ናቸው ማዕከሎቹ። ከልጆቹ ጋር ተግባብቶ ማለት ነው። ከዛ ይሄንን ሲያደርግ አሁን ትምህርትም እኮ አሰራሩ እኮ ተለውጧል። በፊትኛ አሁን ኤ ቢ 1 2 እያልን የሆነ እንድንሸመድር ነው የሚደረገው። አሁን ያለው አፕሮች ግን እየተዝናኑ እንዲማሩ ነው። በጨዋታ ኃይልን የገባው ቤተሰብ ነው። በሌላ ቋንቋ ማለት ነው ጨዋታ የልጆች ቋንቋ ነው። ጀስት ራሳቸውን የሚገልጹበት፣ ማንነታቸውን የሚያውቁበት፣ እናትና አባታቸውን አካባቢያቸውን ኤክስፕሎር የሚያደርጉበት፣ የሚነካኩበት፣ የሚፈትሹበት። ስለዚህ እንደየ እድሜያቸው
ሲደመር የእነሱም ደግሞ የእድገት ዴቨሎፕመንትን መሰረት ባደረገ ፕሮግራም ያወጣላቸው። በዚህ ቤቱን ይጠብቃል፣ ትዳሩን ይጠብቃል። የልጆቹም ሁለንተናዊ ስንል አካላዊ ያለ እንዲጫወቱ ይፈቅድላቸዋል። ልጆች ሲሮጡ፣ ኳስ ሲጫወቱ፣ ጫወታው አይነቱ ራሱ ብዙ ነው። ኢሞሽናቸው አንዳንዴ ምን ይሆናል፣ በአካል እንገኝና ኢቨን እኛ ላንኖር እንችላለን። ባዶነት ሊሰማው ይችላል። ይሄ ኢሞሽናሊ አንአቬለብል የሚባል ቤት ውስጥ አለ። የገዛ ቤት ውስጥ ባይተዋር ሆኖ ሊያድግ ይችላል። እሱንም ሰፖርት ሊያደርግለት የሚችል ማዕከላት ሊልከው ይችላል። በቸርች ኮሚኒቲ ሊሆን ይችላል። ኢቭን ቤት ውስጥም ሊሆን ይችላል። ስለዚህ ለዚህኛው እችን ማሰምራት ምንድነች? ቀደም ብሎ ፕሮግራም ያደርጋል። አሁን ይሄ ሲዘን ነው። ይሄ ግን ሲሆን ከልጆች ጋር በጋራ ተግባብቶ ይሄ መሰረታዊ ነው ብዬ አስባለሁ። እንግዲህ ሲዝኖችን የፈጠረው እግዚአብሔር ነው። ወቅቶችን በጋ ክረምት ብሎ እንዲፈራረቁ ያደረገው እግዚአብሔር ነው እና በእያንዳንዱ ደግሞ የምናደርገውን ነገር ማቀድ መኖር ደግሞ በተለይ እኛ እንደ አዋቂ ወላጆች ስለሆንን ለልጆቻችን መንገድን የማሳየት ኃላፊነት አለብን እና አሁን አመቱን ሙሉ እንዲማሩ ትምህርት ቤት መርጠን ብዙ ዋጋ ተከፍሎ ልከናቸዋል። አሁን ደግሞ ጊዜው ደርሶ ወደ ቤት ቅድም እንደተባለው ሲመጡ ምን ያድርጉ፣ ይሄ ጊዜ ለምን ይዋል የሚለውን ቅድም ብሬ ጥሩ አድርጎ ከፋፍሎ የቤተሰብ አይነቶችን አሳይቶናል እና ምን ያድርጉ የሚባለው ነገር ካልታሰበ ልጆች በሆነው መልኩ ያሳልፉታል ያንን ክረምት። አሁን ወደኋላ ተመልሼ የልጅነት ጊዜን ሳስብ ብዙ ነገር ያገኘሁባቸው ጊዜያት የክረምት ጊዜያት ናቸው። ለምን በጋውን ጊዜ በአብዛኛው ለትምህርት የተሰጠ ስለሆነ ሰፋ ያለው ሰዓት ትምህርት ቤት የሚዋልበት ጊዜ ስለሆነ እችን 2 ወር ግን ብንከፋፍላት ምን አይነት ስኪል ማዳበር ይቻላል? ምክንያቱም በልጅነት እድሜያቸውና በታዳጊ እድሜያቸው ልጆችን ለአደልት ሆኖ ለሚኖሩበት ህይወት እያዘጋጀናቸው ነው ያለነው። የዝግጅት ወቅት ነው። ልክ አሁን ገበሬ ቅድም እንደተነሳው የሚያርስበት መሬቱን የሚያዘጋጅበት የሚዘራበት ወቅት ነው። የሚያጭድበት ወቅት ግን ሌላ ጊዜ ነው። ስለዚህ ነገ ጤናማ የሆነ አደልት እንዲኖረን፣ አዋቂ ሰው እንዲኖረን፣ ለሀገርም ለቤተክርስቲያንም በሁሉም ቦታ ተገቢውን ሚና መጫወት የሚችል ሰው እንዲኖረን ዛሬ እድል ሳለ ግን ልጆቻችን ነገ ተነገ ወዲያ በብዙ ነገር እየተያዙ ነው። ትምህርቱ እየጨመረ ነው የሚመጣው፣ ኃላፊነቱ እየጨመረ ነው የሚመጣው። አሁን እኮ እኛ አዋቂዎች ይሄ ክረምት እረፍት አይሰጠንም። ቅድም እንደተባለው እረፍት ካልሞላን የተለያዩ መንገዶችን ካልፈለግንለት ለኛ አይደለም እድሉ ያለው፣ ለነሱ ግን እድል አለ። ስለዚህ እንዴት ነው በእነሱ ዓለም ውስጥ የምንገባው? በእነሱ የእረፍት ዓለም ውስጥ ገብተን እንዴት አድርገን ነው at the same time እረፍትም እያረፉ እየወደዱት እንደገና ደግሞ እድገታቸውም ላይ በሁሉም አቅጣጫ ለውጥ የሚያመጣ ስራ መስራት የምንችለው የሚለውን የምናይበት ጊዜ ይመስላል። አይ ቲንክ ቀደም እንዳነሳ ነው ብዙ ለውጦች አሉ። አሁን ደስ ይለኛል የዚህ ሰሞን ልጆች እንዴት የታደሉ ናቸው እላለሁ። ብዙዎቹን ሳይ ብዙ ወላጅ ሊቭ ይሞላል። አሁን ክረምት ላይ ፈቃድ ወስዶ ከልጆቹ ጋር ይሆናል፣ ከከተማ ይወጣሉ፣ አንዳንድ እንቅስቃሴዎች ያደርጋሉ። ጥሩ ነው። አሁን የምናወራው እንደዚህ አይነቱ ሰዎች ሙሉ እንዲሆን ሆን ተብሎ እንዲታቀድበት ብሬ እንዳነሳው እንዲሆን የሚያደርግ ነው። ሌሎቻችንም ደግሞ እንደው ይሄንን ወቅት ሌላ ጊዜ ሊቭ ብናገኝ እኮ የልጆቹ እድሜ ያልፋል፣ ልጆቹን አናገኛቸው እና አሁን የምንችለውን ሁሉ ለማድረግ ጥሩ መነሳሳት የሚሆን ይመስለኛል። ቅድም ስታወሩ የሰማኋችሁ ለምንድን ነው ክረምት ላይ ዝግ የሆነው የኛ ሀገር ትምህርት ቤት ስትሉ ነበረ። እንግዲህ አንዱ የጠረጠር ነው ወንዞች ስለሚሞሉ ምናምን ወደ ትምህርት ቤትም ለመሄድ ወደ ውጭ ለመሄድ ስለማይመች ነው። ግን ደግሞ ሌላው ጥርጣሬያችን ገበሬው ልጆቹን ለፊውቸር የሚያዘጋጅበት ስለ ማረስ፣ ስለ መጎልጎል ይህን እንኳን አያውቁትም ልጆች። አንተ ታውቃለህ አሁን እንደዚህ ብቻ በግብርና ሂደት ውስጥ ያሉ ምክንያቱም ቀጥሎ ልጆቹም ሙያቸው የሚሆነው ግብርና ሲሆን ጥሩ ገበሬ ለማድረግ የሚጠቀሙበት የታሰበበት ይመስለኛል። ገበሬዎች በደንብ ነው ልጆቻቸውን የሚያሰለጥኑት፣ ጎበዝ ልጆች ናቸው የሚያደርጓቸው። እና ልክ እንደዚሁ ደግሞ በከተማ የምንኖር ሰዎች ለሚመጣው ዓለም ዝግጁ የሆኑ ልጆች ለማፍራት ይህንን ክረምት በወጉ እንጠቀምበት ነው እንግዲህ ዋናው ጉዳይ።
እኔም ወደ ኋላ መለስ እያልኩ ነበረ። ክረምት ምን እያደረግን ነበር በእኛ ጊዜ የምናሳልፈው? ያው የኛ ወላጆች በዚህ አይነት ኤክስፖዠር ስላላለፉ በዚህ ደረጃ የታሰበበት ባይሆንም ግን የትምህርት ጊዜው ላይ ሁላችንም ቢዚ ስለምንሆን የቤት ውስጥ ስራ ራሱ ቅድስት ትሰሪ ነበር አይደል? ልክ እንትኑ ክረምት ሲመጣ ነው ወይስ ያኛውም ላይ በደንብ ኃላፊነት እንከፋፈልና እነዛን ኃላፊነቶቻችንን በደንብ እንዲያውም ከዚህ በፊት ያለመድናቸው በደንብ ዕቃ ማናጥብ ከሆነ አሁን በደንብ የተሻለ ዕቃ ጣቢ፣ የተሻለ ቤት የሚያጸዳ፣ ስለዚህ ክህሎቶችን እንጨምራለን። እኔ እንዲያውም ክረምት ላይ ሰፌድ ሁሉ እሰፋ ነበር። 1-2 ሰፌድ ለቤተሰብ አበርክቻለሁ። የቦሌ ነዋሪያት መስይም በከንቱ ነው። ልክ ነው። ስለዚህ በዛን ጊዜም እንኳን ወላጆች የተሻለ ኤክስፖዝ ያደርጉናል። የቤት ውስጥ ስራዎች፣ እንጀራ መጋገር፣ ወጥ መስራት ምን ለምድባቸው እና ሌላም ደግሞ ቤተሰብ ኤክስቴንድድ ፋሚሊ አያት አጎት ምናምን የሚጠየቅበት ረዘም ያለ ጊዜ ወደ ክፍለ ሀገርም ቢሆን የሚካሄድበት እና ይሄ ሶሻሊ ልጆች ከዛ በፊት የማያገኙትን የቤተሰብን መዋደድ መቀራረብን እንደገና አውትዶር በደንብ ይሄ መሮጥ መጫወት በዝናብ አላል እንዲህ አይነት ኤክስፖዠር የሚፈጠርበት ጊዜ ነበርና አሁን ደግሞ የተሻለኛ አወቀን ተማርን እንደገና እንዲህ አይነት እድሎች የምንሰማም ሰዎች ይሄንን ለማድረግ ምክንያታችን ምንድነው? ለምንድነው በዚህ ደረጃ ማንሳት ያስፈልገን? አንድ የህይወት ክህሎት ብለናል ለሚቀጥለው ህይወት ለማዘጋጀት። ሌላስ ምን ጥቅም አለው? አይ ቲንክ ብሬ እግረ መንገድ እንድታነሳው እንግዲህ እግረ መንገድ ሳይሆን ያው አንቺ ላይ ተመስርቶ ምንድነው ባህሪያቸው የልጆቹ ባህሪ? ምክንያቱም ወላጅ ምን ላርግ ሲል የእነሱን ተፈጥሯዊ መነሻ ፍንጭ ያገኛል። ኦኬ በዚህ አካባቢ ላሉ ልጆች እንዲህ ባረግ ይጠቅማል ይላሉ። በዚህኛው እድሜ ላሉ ልጆች ደግሞ ባህሪያቸው ይሄ ስለሆነ የሚወዱት ነገር ይሄ ነው፣ የሚቀበሉበት ይሄ ነው የሚለውን ለማሰብ እድል እንሰጠዋለን። እና እስቲ በልጆቹ ማንነት ላይ ትንሽ እንነጋገር። ይሄ የልጆችን ማወቅ በጣም አስፈላጊና መሰረታዊ ነው። እንደውም እኮ ይባላል ልጅህን ስጥኝ በ7 ዓመት እንደዚህ ያደርገዋል ይላሉ። እንዲህ የሚሉት የልጆችን የእድገት ምዕራፎች ክሊር ሊያወቁ ናቸው። በሌላ ቋንቋ እስከ 9 ዓመት ዝም ብለን ብናየው ልጆች እንደ ሰርቬላንስ ካሜራ ናቸው ይላል አእምሯቸው። ሰርቬላንስ ካሜራ ዝም ብሎ ሪካርድ ያደርጋል፣ የተሰጠውን ዳታን ስቶር ያደርጋል፣ ቁጭ ያደርጋል ሰብኮንሸስ ውስጥ። ልክ አሁን የህይወት ምዕራፋቸው 13 12 ምናምን ሲደርስ ያኔ ይሄ አሁን በፊት ነጭ የምንለው ነጭ ብሎ ነው የሚቀበሉት። ይሄ ግን ነጭ ሲል ብርሃን፣ ተስፋ ምናምን ይሄ አብስትራክት ነገሮችን ኮንስትራክት ማድረግ ይጀምራሉ። ብድግ ይሉና ያኔ ቲኔጀር እንግዲህ አሁን ሩት የኔ ልጅም ደረሰች አላልኩም፣ በፊት ሪካርድ የተደረገውን ያየችውን የሰማችውን ነገር ሪፍሌክት ማለት እኩል መናገር ጀመር ይችላል። እንዴ ተደረሰልኝ ይላል። አሁን ይሄ ለካ የህይወት የእድገት ምዕራፉ ነው። አንደኛ የእነሱን የህይወት ምዕራፎች ማወቅ። ስለዚህ አሁን በክረምት የተለያየ እድሜ ክልል እቺን እረፍት ወጡ ሲባል እድገታቸውን ነጋቸው ላይ ነው የምንሰራው። የዘራነውን ነው መልሰን የምናጭለው። 16ኛ ዓመት ላይ እኔ ብቅ ብዬ ልጄ ብዬ ኬር ባደርግ ኤርሊ ስቴጅ ላይ አልሰራውም። ስለዚህ ምናልባት ክረምትን የምናይበት መነጽር ራሱ ቢቀየር ምን ማለት ነው? ተመልሳ አትመጣም። እስቲ ሜሞራብል እናድርገው። ይሄ ትዝታ ባይዘዌ እስቲ እንደ ቤተሰብ እናንተም ስትገናኙ ከወንድም እህት አጎት ጋር የምናወራው እኮ እቺ ስንጫወት የነበረችባት ስዊት ታይም ነች። ይሄ ጭቃ አምጥቶ እዚህ ጋር መለጠፍ፣ አሁን በጭቃ ተጫወተ ምናምን ሲባል እንዳትነካ ቤት ይቀመጥ ምናምን የኔ ልጅ ንጹህ ነው ምናምን እንላለን። ወጥቶ ግን የተጫወተው ነው ሜሞሪ። ኢቭን ሀዘን ራሱ ሲደርስ እኮ ኩርኩር ብለን የምናለቅሰው እኮ ያቺ እንደ ግሉ ቅመም የሆነች ኮኔክሽን የፈጠረችልን ነች። እና ምናልባት ይሄ የክረምት ምዕራፉን አስፈላጊ መሆኑን አንደኛ ማመን፣ አስፈላጊ ከሆነ በኋላ ደግሞ የህይወት ምዕራፋቸው እድገታቸውን ይመስላል። ለ3 ዓመት ልጅ የምሰጠው ሰርቪስ እና ለ9 ዓመት አንድ አይደለም። እድገቱን የሚመጥን ነው ሊሆን የሚገባው። አንደኛ የጫወታው አይነት፣ ሁለተኛ የእነሱ የዴቨሎፕመንት ስኪላቸው ራሱ አሁን ምን ሊያደርግ ይችላል? የመጀመሪያው ማህበራዊ ክህሎት፣ ከቤት ወጥተው የሚጫወቱ ከሆነ ከሌሎች ጋር ተግባቦት። አሁን ለምሳሌ ኳስ ተጫወቱ ብንል ተራ መጠበቅን ይማራል። እቤት ውስጥ እኮ ይህን ተው አድርግ ብያለሁ
አንተ አትንካ ምናምን ስንል የነበረው እዛ ፋውል ሲጫወት አቁም ይባላል። ህግን ይማራሉ፣ መመሪያን ያከብራሉ። ሌላው ሰጥቶ መቀበልን አንዳንዴ የኔ ይላል ልጅ እንግዲህ የኔ ነው ይሄም የኔ ነው ማስነካት አይፈልግም። ኳስ ላይ ግን ሲመጣ ካላቃበለ ለጓደኛው ተሸናፊ ሊሆን። ስለዚህ ሰጥቶ መቀበልን እንዲማሩ እቤት ውስጥም ይሄ መርህን እኮ ነው የሚማሩት። ካራክተራቸውን ቢውልድ የሚያደርጉት ህግን መማር፣ ሰጥቶ መቀበልን መማር። ኢቭን መስመር ደግሞ የተከለከለቻል። አሁን ሰኞ ማክሰኞ አለች የሚዘሏት ላይኗን ስታልፍ መስመር የተዘለለ ነው። ስለዚህ ፉርሽ ትባልና ትወጣለች። በሌላ ቋንቋ የሚያሰራ ስራዎች አሉ። መስመር ከሳትን ህግም ይጠይቀናል። ቤተሰብ ውስጥ እንግዲህ እኛ ዲሲፕሊን መቅረጽ አይደለም የምንፈልገው። በልጆች ሜዳ ላይ በልጆች አመለካከት በልጆች ስሜት ህግ አለ። ያንን ኤክስፕሎር እንዲያደርጉ እድልን ይሰጣቸዋል። ስለዚህ አሁን ጨዋታ ስንል እንደ አቅለም ባናየው ሲወጡ ቅንጦትም አይደለም፣ መሰረታዊ ፍላጎታቸው ነው። ህይወትን የሚማሩበት ሜዳ ነው። መደራደርን፣ ይሄ መከራከርን እዛ እኮ ነው የሚማሩት እኮ። አንተ ፎርሻል ምናምን ሲሉ እኮ ያም ይነግረዋል እኮ። መሸነፍና ማሸነፍ ህይወት እንዳለ ያውቃሉ። 3-2 ከሆነ ተሸንፏል። ሲጨርስ ይጨባበጣል። መሸነፍ ለካ የህይወት አካል ነው፣ ችግር የለውም። ኔክስት ግን አሸንፋለሁ ብሎ ቀጥሮት ይወጣል። ለካ በህይወቱም ሲወድቅ መልሶ እንደገና ከሰራ ማሸነፍን ይማርበታል። ይሄ ሶፍት ስኪል የምንላቸው የጨዋታ ጊዜ እየጨመረላት ነው አይደለ? ትንሿ ልጃችን መጫወት ትፈልጋለች። አሁን እንግዲህ የመከርክላት ነው ወላጆቿን። አንድ እንደው ምን አለ መሰለ መጽሐፌ ላይ ይህንን ካነሳው አይቀር አውጥታ አታጫውትም ልጇ እና ሁሌ ጥያቄ ይፈጥርብኛል። ስሟን ሜንሽን አላረኩም፣ አስፈቅጄ ነው። ከዛ ለምንድን ነው የማታጫውቺው ስል ለካ ጨዋታውን ጠልት አይደለም። አንዳንዴ ከይዙ ወደ ፋሚሊ ይመጣል። ብቸኛ ወንድሜን ያጣሁት ሰፈር ውስጥ በተወረወረ ድንጋይ። 3 ልጆችን አሁን አውጥቼ ባጫውት ይሞቱብኛል ብዬ እፈራለሁ። ዓለማቸው ተነጥቆ ለቤት ውስጥ ቁጭ ብለው አንዳንዴ ወላጅ ያለፈበት ኤክስፒሪየንስን ከመሳሳት የተነሳ የእነሱ ዓለም ይነጠቃል። ይሄ አድቨርስ ቻይልድሁድ ኤክስፒሪየንስ የምንለው እሱ ያለፈችበት ነው። ማንም ኮንሰርን አላረጋትም። ቤተሰብ እኮ ሊያጽናና መጥቶ ሊሆን ይችላል። እሷ ግን በልጅነቷ አልተጽናናች። ወዴት ይዛ መጣች? ልክ እንደ ጥላ ነው ይሄ ትራውማ ተከትሏት ትዳር ውስጥ ገባ። ቤተሰቦች ምናልባት ራሳችንን ፈትሸን እነሱ የሚጫወቱበትን ሜዳ፣ ማህበራዊ ስኪላቸውን፣ ኮግኒቲቭ ስኪላቸውን፣ ኢቭን ስሜትን የመግለጥ አቅም። አንዳንድ ልጅ እኮ ጸጥ በል ይባላል ቤት ውስጥ ዋጣት፣ በኋላ ትዳር ሲመጣ አፈቅረሻለሁ አይልም የሚወዳትን ሚስቱ። ባይዞ ብዙ ትዳሮች ሳይዋደዱ አይደለም ተዋደው የሚፋቱት። በጣም ልብን የሚሰሩ ለምን ሲባል ኤክስፕረስ አያደርግም። ኤክስፕረስ እንዲያደርግ ይሄ ግን ልጅ ወጥቶ ከሆነ ግን ከሌሎች ጋር ተግባብቶ ህይወትን ራሱ ቴስት ያደርጋል። አኩርፎ ይምጣ እንደገና መታረቅን፣ የይቅር ባይነትን ልብ፣ ርህራይን ይማሩበታልና ከላይፍ ስኪል እንደው በጣም መንፈሳዊነትም አለው። አንዱ ለአንዱ ኢምፓቲ ሲያሳይ ኦኬ እኔ ማድረግ አለብኝ ለካ የሚል። አሁን ቶድለርስ አሉ ከእኔ ቢጤ ጋር አብረን ዝም ብለን ብንሄድ እኔ ብሰጥ ልጄ ካየች ከ3 ዓመት ነው ኢምፓቲ ዴቨሎፕ የሚያደርጉት። ርህራይ፣ ለሌላ ሰው ማዘን። ጨካኝ ዓለም ነው ሲባል ኖ እኔ ማድረግ እችላለሁ መስጠት እችላለሁ የሚልና እነዚህ ላይፍ ስኪሎች። ከዚህ በተጨማሪ ደግሞ ቅድስት ያለችዋል የቤት ውስጥ ስራዎች፣ አብሮ ማሳተፍን፣ አዲስ ስኪልን እንደውም ሞር አድቫንስ አድርጎ የማቅረብን፣ እንደውም ጥሩ ሰራተኛ ጥሩ የሆነ የምናምን ባለሙያና ያ ደግሞ ሲሆን መተሳሰብን ልውድና አንድ ላይ ብቻ ለማድረግን ይረዳልና ሜይ ቢ ይሄ አስፈላጊ ነው። ትንሽ አረፍ እንድትል ቅድስት ጨምር ያነሳኸው ላይ በእርግጥ ወላጅ ስራ ይጨምርበታል። ልጅ ወጥቶ ሲመጣ ልብሱ ቆሽሾ ይመጣል፣ እንዳልከው ተፈንኩቶ ይመጣል፣ ሌላ አዳዲስ ቮካብለሪዎች ይዞ ይመጣል። እሱ ሪቨርስ ማድረግ አለው ስራ። እሱንም ፍርሃት ነው፣ ግን የቱ ይበልጣል እንድንል እንድናስብ ነው እያደረግከን ያለው። እንደው ቅድስቴ ስታነሹ አሁን የኛ ዘመን በእኛ የተወለዱ ልጆች በቃ በጣም በዚህ ክረምት ተጠቅመው ይሄ ስኪል ላይ ወይም እንዲህ ነገሮች ላይ ኤክስፖዝድ ቢሆኑ በዚህ ክረምት እዚች ጋር ጋፓ ያለው እምትየውም ካለ እሱንም ከበር ብታደርጊልን። ብሬ አብዛኛውን ስላነሳ መንፈሳዊ እድገታቸው ላይ ይሄኛውን ክረምት በደንብ መጠቀም የምንችል ይመስለኛል። ብዙዎቻችን ወላጆች ጠዋት ወጥተን ማታ ስለሆነ የምንገናኘው
ዲቮሽናል ታይማችን ከልጆች ጋር ያለን የጸሎት የመጽሐፍ ቅዱስ ጊዜ በጣም ይጣበባል። ግን አሁን ክረምቱ ሰፊ ጊዜ ይሰጣልና እንዲያውም የክረምቱን የዲቮሽናል ታይም ለነሱ አሳልፈን የምንሰጣቸው ቀን ብዙ ጊዜ ስለሚኖራቸው ተዘጋጅተው ፕሬዘንት እንዲያደርጉ በተለይ ከፍ ያሉ ልጆች ካሉን መጽሐፎችን አጥንተው የመጽሐፍ ቅዱስ ክፍሎችን አጥንተው እንዲያቀርቡ ማድረግ እንደገና ደግሞ ከፋፍለው ማንበብ የሚችሉበትን የራሳቸውን ፕሮግራም ዴቨሎፕ እንዲያደርጉ መርዳት እንችላለን። በተለይ ቲኔጀር ልጆች ካሉን ይሄን አርጉ ያንን አርጉ ከማለት ይልቅ ሃይላይቶችን አሳይተናቸው ልጅነቶቻችንን ሼር አድርገናቸው ይሄንንም ፕሮግራም ምን እናድርግ ብለን ለነሱ መድረኩን ብንሰጥ እነሱ በደንብ ሀሳባቸውን የሚገልጹና በዚህ ላይ ያለፈ ነገር የሚሰሩ ይመስለኛል። እኔ ቲኔጀር እድሜ ሳስብ በ12 ዓመቴ ነው ለመጀመሪያ ጊዜ መጽሐፍ ቅዱስን አንብቤ ጨረስኩት። በክረምት ነው ያነበብኩት። አንድ ሰው ሲናገር ሰማሁ። መጽሐፍ ቅዱስን በ3 ወር ውስጥ ለመጨረስ በቀን 13 ምዕራፍ ብታነቡት ጨርሳላችሁ ሲል በጣም ኢንስፓየርድ ሆንኩኝና ክረምቱን እንደዛ ከፋፈልኩት እና የመጀመሪያውን ጊዜ እንደሱ ለማድረግ ቻልኩኝ። ስለዚህ ልጆቻችንም አሁን ባላቸው ክረምት ሙሉ መጽሐፍ ቅዱስን መጨረስ ይችላሉ። በነገራችን ላይ መጽሐፍ ቅዱስ ሙሉ 75 ሰዓት ነው የሚፈጀው። ስለዚህ ከአራት ቀን ከ5 ቀን በታች ነው ሙሉ። ስለዚህ አዲስ ኪዳንን መጨረስ ይችላሉ፣ ብሉይ ኪዳንን ማንበብ ይችላሉ። ከፋፍለው የቅኔ መጽሐፍትን የነቢያትን ብለው ያላነበቧቸውን መጽሐፍቶች በእነዚህ ጊዜያት ማንበብ ይችላሉ፣ ማጥናት ይችላሉ። ጥቅሶችን በብዛት ሚሞራይዝ ማድረግ ይችላሉ። ስለዚህ ለሌሎቹም ነገሮች ስናቅድና አብረናቸው ስንነጋገር አብረው መንፈሳዊውንም እድገት እንዲያስቡት ማድረግ። ከዚሁ ጋር አያይዤ ደግሞ ብዙ አብያተ ክርስቲያናት የክረምት የልጆች ሰመር ካምፖች አሏቸው። በተለይ በዚህ ጊዜ ደግሞ ቲሞች ተሰጥተዋቸው አሁን ባለሁበት ቤተክርስቲያን አንድ መጽሐፍ ነው የሚጠናው በክረምት ሰመር ካምፕ ጊዜ። ከዚህ በፊት የገላትያን መጽሐፍ አጥንተናል፣ የዮሐንስ ወንጌልን፣ የማርቆስ ወንጌልን አጥንተናል። በዚህኛውም ዓመት አንድ መጽሐፍ ይጠናል። ስለዚህ እንደዚህም ባሉ ቦታዎች ላይ ልጆች ራሳቸውን ጊዜያቸውን በመስጠት መንፈሳዊ እድገታቸው ላይ መስራት ይቻላል። ስቲል ግን ልጅነታቸው እንዳይነጠቅ ያለው ብሬ አለ። አሁን መጽሐፍ ቅዱስም ሲያነቡ ሌሎችም ያነሳሳሻቸው ለምሳሌ ሄደው ቮለንተር ሲያደርጉ ቤት ውስጥ ሲያበስሉ ሲያጥቡ ፋንና ለልጆች በሚሆን መልኩ ጨዋታ ያለበት መሆኑን እርግጠኛ መሆን አለብን። አሁን እንግዲህ 10 ወር በትምህርት ነው ያሳለፉት። አሁን ደግሞ በተለይ ከተማ ላይ የሚኖሩ ልጆች በጣም ነው የሚያሳዝኑኝ። እኔ ማለት ይሄ የአደልት ላይፍን ቀድመው ነው የሚጀምሩት። በጠዋት መነሳት፣ በሰርቪስ ረጅም ርቀት መሄድ፣ ከዛ ሲመጡ ደክሟቸው። በዚህ እንኳን ብዙ አንስማማም። የዚህ የዓለም ልጆች የዚህ ሀገር ልጆች ደግሞ ምን መከራ አለባቸው? ቢያንስ እቺን ያገኙ እንጂ ላለው እኔ ያሳዝኑኛል ማለት ግን። ስለዚህ ይሄኛው ጠዋት እንኳን አርፍደው የሚተኙበት ጊዜ በዚህ የትምህርት ወቅት የለም። እሁድ ቤተክርስቲያን ይኬዳል፣ ቅዳሜ ካልሆነ በስተቀር። ስለዚህ ሰፋ አድርገው የሚተኙበት የሚያርፉበት ጊዜ እንደሆነ መረሳት የለበትም። በተለይ ቲኔጅ ልጆቻችን እሱንም የተወሰነ መምረጣቸው አይቀርም። ትንሽ እንዲተኙ እንዲያርፉ እሱንም የረፍት ጊዜ ማስገባት እንዳለው እኛም ቤት ትልቋ ልጃችን እሱን ጥያቄ ያቀርባለች። ጠዋት የጸሎት ጊዜ አለን እና አሁን ግን ያው ለትምህርት ስለሚነሱ በበጋው ወቅት ላይ ብዙ ቻሌንጅ አልነበረም። አሁን ግን ክረምት ከሆነ ይሄን የጸሎት ጊዜ ወደ ማታ ብናወርደውስ እና እንደተባለው እረፍት አንዱ የህይወታችን አካል ነው። እግዚአብሔር እኮ ሰንበትን የፈጠረውና እንድናርፍ ያደረገው ምሳሌ ሆነልን። እግዚአብሔር እረፍት አስፈልጎት አይደለም፣ ግን እኛ ተፈጥሯችን ራሱ እረፍትን የሚፈልግ ነው እና በማረፍ ውስጥ ያለ ሪቫይቭ የማድረግ ለሚቀጥለው ነገር የመዘጋጀት የማደግ የመቀጠል ኃይል አለው ውስጡ። ስለዚህ እረፍትንም እንደ አንድ ዲሲፕሊን መውሰድ ልክ ነው እና ቤታቸው ተኝተው ስላረፉ ሌዚነስን እያስተማርናቸው አይደለም። ሰንበት ወይም ደግሞ እረፍት የእግዚአብሔር አንዱ ሀሳብ ነው።
ከዛ ግን ባላንስ ባደረገ መልኩ ረፍትንም እያጣጣሙ እንደገና ደግሞ በጣም አይድልም ሆነው ደግሞ ወደ ሌላ አቅጣጫ አሁን እሱኛው ላይ ደግሞ ትንሽ እንድንል ለምንድን ነው አሁን እንደዚህ እናስብ እናቅድ እንዲህ አይነት ቦታ እንዲህ አይነት ፕሮግራሞች አሉ ሶሻል ስኪል ኩክ ማድረግ ፊዚካሊ ጤናቸውን የሚጠብቅ ነገር እንዲህ እናደርግ ስንል ዋይ ኢዛት ከምን ልንጠብቃቸው ነው የሚለውን ትንሽ ብናነሳው ቅድም የተወሰነ ተጠቃቅሷል። ከኛ ጋርም ብዙ ሰዓት ስለሚያሳልፉ በንግግርም አቢዩዝ መደረግ መሰበር ልጆቹን የሚጎዳ ቃላት ከዛ እርስ በርስ ልጆች ደግሞ በጣም ትንንሽ ልጆች ሲሆኑ ደግሞ እርስ በርስ መጣላት መደባደብ ሁሉም ነገር አለ። በዛ ውስጥ ግን እኛም ፕሮቴክት እንድናረጋቸው እንደገናም በጎረቤትም ከአካባቢ የተጠበቁ እንዲሆኑ እሱ ያለብን ስራ እንዳለ ሆኖ ሌላስ ዋይ ዝም ብንለው ዝም ብለው ቤታቸው ቢውሉ ምናልባት ቅድም ቅድስቴ ጥሩ ነገር አንስታል። ይሄ ስፒሪቹዋል ዴቨሎፕመንት የሚባለው በጣም አስፈላጊ ነው። አሁን ለምሳሌ ቲኔጆችን ብንወስድ ምንድነው መሰረታዊ ጥያቄያቸው ብንል አይደንቲቲ ክራይሲስ ነው። ብቻውንም ተውክ እዚህም ማመጣ ምንድነው ኢንቨስት የሚደረግበት ነው። አሁን ቲኔጅ ላይ ያለ መሰረታዊ ጥያቄው እኔ ማን ነኝ ራስን ይፈልጋል፣ ኤክስፕሎር ያደርጋል። ቸርች እሱን ጋብዛው የምትቀበለው ከሆነ ስሜታዊነት ይጎላል። ያኔ እንግዲህ ይሄ አይኪው ሎጂካል አስተሳሰብ ሳይሆን ስሜት ለዚህ እኮ ነው ለመጥፎ ነገር የሚፈልጓቸውም ያችን ስሜት ነው ድራይቭ አድርገው እነሱን ሃንት ማድረግ የሚፈልጉት። ቸርች ቲኔጅን ከተቀበለች በኋላ ምንድን የምታደርግ ሲል በክርስቶስ ማንነት ቅድም ባይብል ማጥናት ቬሪ ቤዚክ ማንነታቸውን ሼፕ የምናደርግ ዓለም ላይ ብዙ አይነት የአስተሳሰብ ገበያዎች አሉ። እንግዲህ እንደ ቤተ ክርስቲያን ማንን ነው እኛ ክርስቶስን ማምሰል ነው። በክርስቶስ ያለው ማንነት ምንድን ነው? መጽሐፍ ቅዱስ ስለ ራሱ ምን ይለዋል? እና ይሄ ኮንፊውዥን የሚጠራለት ማለት አሁን አመቱን ሙሉ ተምሮ ያላገኘው ነው። እዚህ ስብዕናው ላይ ነው የሚሰራው፣ የራሱ ካራክተር ላይ ነው የሚሰራው፣ ሀያል ትውልድን የሚሰራው። እንደውም ደስ ብሎኛል ባይዘ ከአስተማሪ ማስተርስ ፕሮግራም ጋር እንግዲህ አንድ ላይ ስታቀርቡኝ ክብርም ይሰማኛል። እሷ ካስተማረችኝ ላይ አንዱን ብጠቀስ የኢየሱስ ደቀ መዛሙርት 12 አሉ። ኦልሞስት ኦል ከአንዱ በስተቀር አንደር 20 ናቸው። ከ20 ዓመት በታች ከማን ውጭ? ከጴጥሮስ ውጭ። ኢየሱስ ቲኔጀርን አመነ፣ ተቀበረ፣ ዴሊጌት አደረጋቸው። ወንጌል ዛሬ ለኛ ደረሰ። በእነዚሁ እንግዲህ ምናልባት እንዴት ነው የምናያቸው ነው ወጣቶቹ ቲኔጀሮቹን እንዳልበሰሉ ምናምን ብለን ነው ወይስ ቫልዩ እናደርጋቸዋለን? እኛ ቫልዩ አድርገን ለነሱ ሪስፖንሲቢሊቲ ከሰጥናቸው የመሸከም አቅም አላቸው። ቸርችን ያሻግራሉ፣ ሀገርን ያሻግራሉ፣ ራሳቸውን ቤተሰብን ያሻግራሉ። በዚህ ማይንድ ሴት ሆነን እነሱን ሰርቪስ እናደርግ። ክረምት ትልቅ ኦፖርቹኒቲ ምንድን ነው የምናደርገው? ቅድም ኃላፊነትን የመስጠት ቮለንቲር ሰርቭ እንዲያደርጉ፣ ሌላውን ኮሚኒቲ ነው ሂድና ሰርቭ አድርገው። ክረምት ላይ ብዙ በሀገራችን የሚታዩ ነገሮች አሉ። ከዝናብ ጋር መጥቶ ይሄ ሶሻል ክራይሲሶች ብዙ አሉ። እነሱን ሰፖርት ለማድረግ ይሄ ኢምፓቲ ባይዘወይ ልጆችን የምናገለግለው ከፍቅር ነው። ጴጥሮስንም ሲለው እንደዛ ነው። የምትወደኝ ከሆነ በጎቼ፣ የምትወደኝ ከሆነ ጠቦቶቼ። ከዛ የኛ ሰርቪስ ምንጩ ፍቅር ከሆነ ለነሱ ራሱ የሆነ ክራይሲስ ውስጥ ያለን ትረብልድ የሆነ ዩዝ እኛ ጋር ሲመጣ እንዴት አንድ ልናደርገዋለን? ቤተክርስቲያን ትልቅ ሸክም አለባት። እቤት ውስጥ ትልቅ ሸክም አለብን። ለምን? ከውጭ የሚጠብቃቸው ብዙ ነው። ይሄንን ትውልድ ነው እንግዲህ ቃሉ ቅድም ሲመጣ በዝማሬ እነሱን በማያሰለች ሁኔታ ኢንጆይ እንዲያደርጉት በፈን ውስጥ በዝማሬ ውስጥ በአክቲቪቲ ውስጥ ድሮዊንግ ሊሆን ይችላል። በተለያየ አክቲቪቲ እቤት ውስጥ ሲሆን አንዳንዴ አብሮ ወክ በማድረግ ከህፃን ጀምሮ ማለት ነው። ወክ አንዳንዴ እኮ ካፌ ልጋብዛት ሄዳለሁ። ልጄ ስልኬን ዝም ብዬ እንደዚህ ጎረጎረና እኔ አላጫውታትም። ጎረቤት ያለ ልጅ የሚወድ ያጫውታል። ትርጉም የለውም። ፉል ኢንጌጅመንት እንዲኖረው ያኔ ነው ተጽዕኗችን ቅድም እንደተባለው በተለያየ ስኪልም ሆነ ኢቨን የእንትን ሶፍት ስኪልም ብንለው ሃርድ ስኪልም ብንል ኢንቨስት አድርገን ፍሬውን ማየት የምንችለውና ይሄ መሰረታዊ ነው ብዬ አስባለሁ። እንደ ወላጅ ሆኜ እየሰማችሁ ያው በደንብ አቴንሽን ይጠይቃል፣ ዝግጅት ይጠይቃል። አሁን ቲኔጀርስ ይሄንን ነው የሚወዱት። በዚህ መልኩ ቢቀርብላቸውን ደስ የሚላቸው ከየት አባት ያመጣዋሉ? እኔ እንደሱ እድለኛ አልነበርኩም። ስለዚህ ተጨማሪ ስራ አለኝ
ማንበብ፣ ራስ ማረግ፣ ከነሱ ጋር መመካከር፣ እነሱ በሚወዱት መልኩ ክረምቱን በደንብ ዴቨሎፕ የሚያደርጉበት እንዲሆን መርዳት ይኖርብናል። ቀደም ብሎም እንዳነሳኸው እኛም አንድ ወቅት የሰራ ነው ዩአር አንደር ሰርቪላንስ በካሜራ እየታሰር ነው የሚል አንድ ፕሮግራም የሰራ ነው። እሱ ደግሞ ወሳኝ ነው ማለት ነው። እሱ ጋር ያዩዋቸው ነገሮች አሁን ክረምት በዛ ያለ ጊዜ ስንገናኝ የምንሆናቸው ነገሮች ነገ የሚተረጉሙትን የላይፍ ቫልዩ የህይወት እሴቶች ነው የምንሰጣቸው ማለት ነው። ስለዚህ ከድርጊትም ደግሞ ያለፈ አብረን ስንሆን ዝም ብለን ትክክለኛ የሆነ ኑሮ መኖርን በብዛት ማሳየት፣ በብዛት ሲያዩ እሱን ሬከርድ አድርገው በኋላ ህይወትን ይተረጉሙበታል። ይህ እንግዲህ በጣም ብዙ ዝግጅትና ንባብ ይጠይቃል። እንደው ለተመልካቾቻችን እስቲ ምን ላርግ ዛሬ ምን ልጀምር ለሚሉን የተወሰኑ ነገሮች ቀደም የተለያዩ ነገሮች በተለያዩ ዘርፎች አንስተናል። በፊዚካሊ ምን ሊደረግ፣ ሶሻሊ ምን ሊደረግ ይችላል፣ ስፒሪቹዋሊ፣ ኢሞሽናሊ፣ ኮግኒቲቭ ደግሞ በተመለከተ ምን ልናረግ እንችላለን የሚል የተወሰኑ ሀሳቦች ብንሰጣቸው ወላጆች ዛሬ ሊጀምሩ የሚችሏቸው ነገር እንዲያስቡ ሀሳብም ያው ከኛ ከወላጆቻችን ወይ ከሰማነው እናምጣ ስንል ጥቂት ነገሮች ነው የሚኖረንና ግን እናንተም የሞከራችሁት ነገር ሼር ብታደርጉ። እያንዳንዱ ቤተሰብ እንግዲህ የተለያየ ነው። ስለዚህ ሁሉም ከየራሱ ቤተሰብ ቢጀምር፣ ምክንያቱም በቤታችን ያሉ ልጆች እድሜያቸው ይለያያል፣ ፍላጎታቸው ይለያያል። አንዱ ወደዚህኛው ሊሄድ ሲል ሌላ ወደዛ መሄድ ሊፈልግ ይችላል። አሁን ወደኛ ቤት ብትመጡ ትልቋ ልጃችን 14 ናት፣ ሁለተኛዋ 10 ናት፣ ሶስተኛው ልጃችን ደግሞ 8 ነው። እንደገና ደግሞ ልዩ ፍላጎት አለው። ስለዚህ እነዚህ ሶስቱ ልጆች ላይ ቁጭ ብሎ ማሰብ ይፈልጋል። ኢንቴንሽናል የሆነ ልክ ለበጋው ለትምህርት ቤት እንዳሰብነው ጥሩ ትምህርት ቤት ፈልገን እንደላክነው ወይም ደግሞ ባለውም ትምህርት ቤት ሲሄዱ ዝግጅት አድርጓል ሁሉም ወላጅ በሚችለው አቅምና አሁንም ክረምቱ ሲመጣ ምንድን ነው የሚያስፈልገው የሚለውን ማየት። አሁን የተነሳሁት ትልቋ ልጃችን ሞሮፍ ወደ ኮምፒውተር እንደዚህ ወዳለው ስልጠና ታዘነብላለች። ባለፈው ዓመት የጀመረችው ስልጠና ስላለ እሱን እንድትቀጥል ነው የተነጋገርነው። ከዛ ደግሞ በመንፈሳዊውም ነገር ደግሞ ምን አይነት ትሬኒንጎችን መውሰድ እንደምትችል አሁንም አላለቀም፣ ዲስከስ እያደረግን ነው። ለሁለተኛዋ ልጃችን ደግሞ አርቲስቲክ የሆነ ፍላጎት አላት። ስለዚህ እሱ እንዴት ነው የምታዳብረው የሚለውን ዲስከስ እያደረግን ነው ከእሷ ጋር። ሶስተኛው ልጃችንም ያው ልዩ ፍላጎት ደግሞ ያላቸው ልጆች ትምህርታቸው የሚጀምሯቸውን ክህሎቶች ካላስቀጠልናቸው ወደኋላ የመመለስ ነገሮች ይኖራሉ እና ቅድም እንዲያውም ሲነሳ ዝም ብንላቸው ምን ይሆናሉ ለተባለው ዝም ያው ሰው ስለሆኑ አይቀመጡም። የራሳቸውን መንገድ ፈልገው ክረምቱን ያሳልፋሉ እና ልክ አሁን መሬት ዝም ብለን ብንተወው ባናርሰው ባንኮተኩተው የተለየ አቴንሽን ባንሰጠው አረም የሚባል ነገር ይበቅላል። ያልፈለግነውን ነገር እናገኛለን። አረሙ ከየት መጣ ብለን ማሰብ እስከማንችል ድረስ። ስለዚህ ላለመተው ጊዜም ይፈልጋል፣ ማንነትን ሙሉ ማንነትን ይፈልጋል። አሁን ዝም ብሎ ገንዘብ መስጠት ኦር የሆነ ቦታ መላክን አይደለም ወላጅ ማሰብ ያለበት ራሱን ለመስጠት። ያው ወላጅነት ራስን መስጠት ነው። ደግሞ ለዚህ ክረምት ደግሞ እንደገና አስቦ መስጠት። ለምን ጊዜው እያለቀ ነው። ምን የሚባል አባባል አለ፣ ጊዜው ረጅም ነው፣ ቀኖቹ ግን አጭር ናቸው። ቀኖቹ ረጅም ናቸው፣ አመታቱ ግን አጭር ናቸው። ስለዚህ አሁን እየሄዱ ነው ያሉት እና ነገ ተነገ ወዲያ እኮ አሁን ስለ ልጆቻችን የረፍት ጊዜ ነው አይደል የምናስበው። ተፈጥሮ ደግሞ እኛን ታሳርፈናለች። ጡረታ የሚባል ይመጣል እና የዛኔ አብሮነትን ለማግኘት ልጆቻችን ወደኛ መልካም የሆነውን ግንኙነት ለማግኘት ለመሰማማት ይረዳል። ቻሌንጅ ፉልም ቢሆን አቮይድ ከማድረግ ይልቅ መጋፈጥ ነው የሚሻለው። በዚህ ሂደት ውስጥ ደግሞ ልጆቻችን ብቻ አይደለም የሚያድጉት፣ እኛም አብረን እናድጋለን። ለምን ትዕግስትን እንማራለን፣ ከነሱ ጋር እንዴት ዲል ማድረግ እንዳለብን እንማራለን። ሁልጊዜም ራሳችንን እንደ አዋቂ ስለምናስብ ወይም እንደ አድልት ስለምናስብ ነው እንጂ እኛም ልጆቻችንም አብረን እያደግን ነው ያለነው እና ይሄንን ክረምት ይሄንን የሚያዩ ተመልካቾቻችን ለልጆቻቸውም ለራሳቸውም እድገት ቢጠቀሙበት
ከእግዚአብሔር ጸጋ ጋር ውጤታማ ይሆናሉ ብለን እንመክራለን። እና ፕላን ባናደርገው ደግሞ ራሳቸው ያቅዳሉ የተባለው እነሱ ያላቸው የእድሜ ኤክስፔሪየንስ ያን ያህል የሚፈቅድላቸው ስላልሆነ አጠገባቸው ያገኙትን ነው የሚጠቀሙበት የሚሆነው። ሞስት ፕሮባብሊ ስክሪን እድል ያገኛል ማለት ነው። በጣም ብዙ ሰዓት እዛ ላይ የሚቆይ ልጅ አካላዊ ጤናው፣ አእምሯዊ ጤናው፣ ስሜታዊ ጤናው፣ መጽሐፍ ቅዱሳዊ መንፈሳዊ ጤናው በደንብ ነው። አሁን የአፍሪካ ልጆች በቀን ከ7 ሰዓት በላይ ስክሪን ላይ ያጠፋሉ ይላል። ክረምት ሲሆን ደግሞ ሊጨምር ነው ማለት ነው። ይሄ እዚህ አለማቀድ የሚያመጣው ክራይሲስ ቀላል አይሆን ይሆናል ማለት ነው። ሌላው ያነሳሽው እንልካለን የሆነ ቦታ ይሄዳሉ። እሱ ብቻ አይደለም ግን ለምሳሌ ካምፖች ከሄዱ ሲመለሱ እዛ ላይ ትንሽ ሪፍሌክት ማድረግ መማሮ ተነሳብኝ የኛ ልጆች ያውቁብናል። በጣም ሪፖርት መጻፍ ይወዳል። ልጆቹ የትም ሲሄዱ እስቲ ከመጀመሪያ ጀምሮ 3 ገጽ እና ገና ስጀምር ዘሞራል ስቶሪ ልንባል ነው። ምን ተማራችሁ? ሙቪም ካዩ ምንም አሁን እንደዛ ማያስብል ሙቪ አለ አይደል ወይ አክሽን ምንድነው የተማርነው? እንደሱ እንደው በተለይ ቲኔጅ ሲሆኑ እንዳይመራቸውና ሌብል እንዳንደረግ ስታይል መለዋወጥ አለብኝ ቶሎ። ግን ደግሞ እዛ ያለው ነገር ቤት ውስጥ ሲገባ ለብዙሃኑ ጥቅም ይሆናል። እነሱም ሰውን ሲያካፍለው ይበዛል ይላሉ። ያለንን ነገር ስናካፍል ነው ኢንተርናላይዝ ለማድረግ ለማብዛት እድል የሚሰጠው። በጣም ደስ ያለኝ ቅድስቴ ስትጠቅሺ የሶስቱንም ልጆች እንደየባህሪያቸው እንደየፍላጎታቸው መቼም እግዚአብሔር ይመስገን እዚህ ሲዝን ላይ መድረሳችን በጣም የሚያስደስት ነውና ወላጆችም አንዱ ልጅ የሚወደው አንዱ ላይ ወድ ይችላልና እንደየልጆቻችን ጸባይ፣ ባህሪ፣ ሁኔታ፣ ፍላጎት፣ ኢንክሊኔሽናቸው የሚችሉት ነገር የተለያዩ ነገሮችን ማቀድ እንደተባለው ይሄ ለወላጅ ስራ የሚያበዛ ነገር ነው። ግን ቤት ውስጥ የማይውሉ ወላጆችን ቢሆኑ ማታ ሊደረጉ የሚችሉ አሁን ከሰኞ እስከ አርብ በቶሎ መተኛት ግዴታ አይደለም። ስለዚህ ማታዎቹን ማሰብ የጨዋታ ጊዜ አሁን ባለፈው አመት ሼር ያደረገን አንድ ወላጅ ነበርና የፍራሽ ቀን ያከብራሉ ቤት ውስጥ በቃ ክብረ በዓል ነውና ሌላ ወላጅ ከዛ እሱን ሰምታኛም ቤት እኮ ሞከር ነው ብላ በቃ ይሄ መተቃቀፍ ፍቅርን መጫወት ደስ የሚል አይነት ነገር ይፈጥራልና እንደሱ አይነት ነገሮች ሙቪዎች አይተው ከዛ ላይ አስተያየት መሰጣጠት እንደገና ብትጽፉት እናንተ ምን ታረጋላችሁ ክሪኤቲቭ ማይንዳቸውንም ማስተካከልንም በእነሱ ፓወር እንዳላቸው እንዲያስቡ ማድረግ እንደገና ኩክ እንዲያረጉ አሁን የኛ ልጆች እሱን ሁለቱ ዳግምና ናፍቆት ያባርኮትዬ ልዩ ፍላጎት ስላላት ወይ ቃ በማቀበል ትረዳለች። ግን እንደሱ ደግሞ ራሳቸው አስቤዛ ጀምረው ገዝተው አስበው የሆነ እንዲሰሩ ከዛ ምን ያክል ገንዘብ እንደሚወጣ ስንት ብር ለስንት ሰው እንደሚበቃ እንዲያስቡ በቃ ማለት ቀናቸውን ራሱ ይይዘዋል። እኛ እንኳን ቤት ውስጥ ባንኖር ምን ማድረግ እንዳለባቸው ሲያስቡ ብዙ ነገራቸውን እንዲያዝና በእኛ ባሰብነው ልክ እያደጉ እንዲሄዱ አለዛ ወደ አልተፈለገው አቅጣጫ እንዳይሄዱ። ብሬ ሆም ካምፕ ስትል ሰማሁ እንዴ? ምንድን ነው እባክህ? ምንድን የሚሆነው አቅም ያላቸው ከፍለው የሚገቡ አሉ፣ ሰመር ካምፕ አይደል። ሌሎች ደግሞ ቸርች በነፃ ልጆቻቸውን ይወስዱና ወጪያቸውን ሁሉ ሸፍነው ተዝናንተው እንዲመጡ ያደርጋል። ሆም ካምፕ የምንለው ግን እዚሁ ቤት ውስጥ በተገጣጠመ ነገሮች ማጫወት። ቅድም አሁን የፍራሽ ዴይ አለ፣ ቤት ውስጥ ነው፣ ፈን ነው። ልክ ቢች ዳር እንዳሉ የሚዝናኑት ልጆች ላይ ሜሞሪያብል የሆነ የአባትነት ፍቅርን ሼር የምናደርግ የእናትነት ፍቅርን አሁን ምናልባት እዚች ጋራ መጥቀስ የምፈልገው እቺ ኳሊቲ ታይም የምትባለዋ ምን ማለት ነው? ረጅም ጊዜ ከነሱ ጋር ባሰለፍን አይደለም። ይሄ ህይወትን ያቀላል። እኔም ራሴ ጠዋት ወጥቼ ማታ ነው የምገባው ከቢሮ። ልጄን እንዴት ላገኛት? የምመለሰው ማታ ላይ ነው። አሜሪካ ላይ ጥናት ተጠናና አሜሪካውያን በአንድ ዩኒቨርሲቲ በቀን ለ37 ደቂቃ ኳሊቲ ታይም ከልጆቻቸው ጋር ያሳልፋሉ ይላል። ይህንን ኤሌክትሮኒክስ አቮይድ ያደርጋሉ። ቢደወል አይመልሱም። ሙሉ አቴንሽናቸው ይሄ በሙሉ ነፍስ ምናምን እግዚአብሔር አባት ወደድ ይሌለ በቃ ኢንጌጅ የምናደርግበት በቃ እነሱ እያወሩ እንዳለ ፎሎ አፕ የምናደርግበት አቴንሽን የምንሰጥበት የእነሱ ማዕከል ቅድም እንደተባለው መሬት ወርዶ ሊሆን ይችላል፣ እቤት ውስጥ ወክ ማድረግ ሊሆን ይችላል።
ማታ ማታ ተረት ማንበብ ሊሆን ይችላል። ያቺ ለኢትዮጵያ ደግሞ ስንመጣው 10 ደቂቃ ልል ይችላል። ዛሬ ማታ 10 ደቂቃ አይከብደንም፣ ግን ኮንሲስተንሲ ያለው ወይ ነው፣ ተከታታይነት አለው ወይ ነው። ከቻል 15 ደቂቃ እንደውም በትንሹ መጀመር ነው የሚመከረው። አሁን ይሄን ልጅ ራሱ ይጠብቃል። ዛሬ አባቴ ይመጣል፣ እናቴ ትመጣለች፣ ለነገ ተብሎ ራሱ ሰስፔንድ ተደርጎ ስቶሪው የሚነገርለት በጉጉት ይጠብቃል። ያቺ ለምን ትፈልጋለች ከተባለ ተአምራዊ ለውጥን ያመጣል ይላል። ሚራክል የሚያመጣው በሙሉ ነገራቸው አንደኛ ሀሳባቸውን የመግለጽ እድልን ያገኛሉ። ይሄ ስሜታቸውን ይገልጹታል፣ ይተነፍሳሉ። ያልተነፈሰ ደግሞ ከሆነ ደግሞ ውጦ በኋላ ለአእምሯዊ ቀውስ ነው የሚመጣው። ሁለተኛ ማህበራዊ ራሱ ከሌሎች ጋር ተግባብቶ የመኖርን ስኪሉ ሊያዳብርበታል። ቅድም ያልሽው ይሄ ክሪኤቲቭ ቲንኪንግ፣ ኢማጂኔቲቭ እነሱ ነው። መጽሐፍ ማንበብ ሊሆን ይችላል፣ ድብብቆች ሊሆን ይችላል። እዛ ውስጥ የምንጫወተው ልጁ በመረጠው ዋንስ ያንን ካደረግን በኋላ ይሄ ልጅ ሀያል ትውልድ ነው የሚሆነው። እቤቱ የሚቀበለው ልጅን አግኝቷል። እቤቱ ትግል አይሆንለትም። ሂዶ ይሄ አቴንሽን ሲከር አይሆንም ሌላ ቦታ ሄዶ። አሁን እኛ አቴንሽን ካልሰጠነው አቴንሽን ይፈልጋሉ ልጆች። በቃ ቤዚክ ኒዳቸው ነው፣ ቤዚክ ኒድ መሰረታዊ ፍላጎታቸው። እቤት ሳይሟላ ሲቀር ጎረቤት ይፈልጋል። ሰውን ደግሞ ማስደሰት አይችሉም። ልጆቻችን ይሰቃያሉ። እቤት ግን ማድረግ የምንችለው አሁን ለምሳሌ ያለ ከ0 ጀምሮ እስከ 4 ዓመት እንዴት ላጫውተው? እስማኤል መድኃኒታቸው ነው። ጌሙ እሱ ነው። ልጅ እስቲ ሳቅ በሉለት። ቋንቋ ነው፣ ይገባዋል። ምን ይላል አንድ ጥናት? ቸኮሌት በልተው ልጆች ቸኮሌት ይወዳሉ። በልተው ከሚያገኙት ደስታ የወላጅ ፈገግታ ያስደስታቸዋል። አሁን ይሄኛን ኮስታ ያደረገን በቃ ይህን እንደሚፈልገው አጠግበዋለሁ ልጅ። አንዳንዴ መጠየቅም ጥሩ ነው። ምን ያስደስታል? እኔ ልጄን ጠየቅኳት አንድ መጽሐፍ አንብቤ፣ እስቲ ለምን እነሱን ስታቅ ነው አንተ በእነሱ መስመር ምን ደስ ያሰኝሻል ብዬ ስጠይቃት ደነቀኝ። ልጄ ስትለኝ ደስ ይለኝ እንዴ አናት ባናት። ኢቭን የሚገርማችሁ የሆነ ኮንትሮቨርሲያል ይኖር የለ ቤት ውስጥ አለመግባባት፣ በመሀል ልጄ ካልኩ ስሜት ሁሉ ይረጋጋል። መጠየቅ፣ እነሱ ጋር መግባባት፣ ፉል አቴንሽን መስጠት። ከዛ አይወጡም ልጆቻችን። እኛ ካልሰማናቸው፣ እኛ ካላየናቸው ግን ይሄን ፍለጋ ውጭ ይወጣሉ። እቺ ኳሊቲ ታይም 10 ደቂቃ ከልጄ ጋር የግድ ሌላ ጥረት አይደለም። ቀኑን ሙሉ እኔም እሰራለሁ፣ ግን በአጭር ደቂቃ ውስጥ ኢንቴንሽናል ሆነ ፕላን አድርገን ከዛ ክሪኤቲቭ ደግሞ ይሆናሉ። ቅድም እንደተባለ ሌላ ጨዋታ ባይዞ እነሱ ይሰላቻሉ። ብዙ አንድ ጨዋታ ለመቆየት አይፈልጉም። ሲቀይሩ አብሮ ይሄ መገለባበጥም ሊሆን ይችላል። ይሄ እንትናቸውን ያጠነክራል። አርጊመንት እንደዚህ እያል ቤት ውስጥ ብናደርግ ሆም ካምፕ እቃዎችን በመገጣጠም እንዲገጣጥሙ፣ ወረቀት መሳል፣ አርት፣ ቅድም ግጥም የሚወድ አሁን መጽሐፍ ማንበብ በጣም ኢምፖርታንት ነው። ከ3 እስከ 3 ዓመት ላለ ልጅ ስናነብለት እንዲወድ ማለት ነው። አሁን እንግዲህ ቅድም እንደጠቀሳችሁት ዲጂታል ኤጅ አይደለ ችግራችን። ከ3 ዓመት እስከሚሞላው ስናነብ ራሱ እንዲወድ ማለት ነው። እንዲወድ እሱ አንበሳው ሲያጓራ ሲል ቶኑን ሁሉ ይፈልጉታል፣ ኢሚቴት ሁሉ ያደርጉታል፣ ስሜቱን ይገባል። አሁን ፍርሃት ምን እንደሆነ ያውቃሉ፣ ጀግንነት ምን እንደሆነ ያውቃሉ። ከዛ በኋላ ደግሞ ፕሪስኩል ከ4 እስከ 6 ያሉት ደግሞ ሞር ቋንቋም እያደበሩ ይመጣሉ። አሁንም ለማንበብ ነው። ከ6 በኋላ ግን ለመረዳት ነው የሚያነቡት። ያኔ ይህን ማሰራት ይጀምራሉ። እንዲህ እያል ምናልባት ለመጻፍ ብናቀርባቸው ሁለ ነገራቸውን ይገነባል። ሜቢ አሁን ይህ አይከብደንም። ተውሰን ምን ልናመጣ እንችላለን? አሁን ፐብሊክ ስኩል እንትኖች አሉ፣ ላይብራሪ ተውሰን ማምጣት፣ ከጎረቤት ማዋስ፣ አቅም የቻለ ደግሞ ለሌላው ዶኔት ማድረግ ፈን እኮ ነው ለልጆቻችን። ኳስ ገዝቶ አንድ ኳስ ለአንድ ሰፈር ልጅ ብንሰጥ 300 ብር ነው። ትላንት ቼክ አደረኩ። ብንሰጥ የሰፈራችን ልጆች እንጆ ያደረጉታል፣ ይጫወቱበት፣ በቃ ይቦርቁበት፣ አለማቸውን የሚያዩት ማንም አይነካቸው። ሴፍ ዞን እንጠብቃቸው። ይሄን ነው በጣም የረዳኸኝ። አንዳንዱ ነገር እንደው ስልጠናም ስንሄድ እዚህም ስናነሳ ለወላጅ ጫና የሚፈጥር ነው። ዝም ብለን የምናሰቃየው ላለው የአንዳንዶቻችን ስራ ማታ የሚገባ ይኖራል። ሱቅ ውስጥ የሚያመሹ ወላጆችን ሳይ ያሳዝኑኛል። መቼ ነው እድል ያላቸው? አይተውት ለቤተሰቡ አስፈላጊ ነገር ነው የሚሆነው እና ግን አሁን ጥሩ እረፍት የሚሰጥ ነገር ያደረገው ያቺኑ ያለችንን ግን በሙሉ ኃይል ኳሊቲ ታይም የተባለው ማለት ነው። እሱን ስንሰጥ የምንፈልገውን ውጤት እናያለን። ደግሞ ትንሽ ዘና ያለን ጊዜ እያበዛ ነው ከሄድን
በዚያው ልክ እየጨመረ ሊሄድ ይችላል። ትናንት ስናወራ ያነሳነው እኛም ቤት አንዱ ልምዳችን መፍጠር ታሪክ መፍጠር በተለይ እንዳልከው ነው። ላይክ እስከ 4 ዓመት እያሉ ዝም ብሎ ቶኑ ፋንታሲ ያለው ነገር ነው የሚሆነው። ከዛ ግን አደግ ሲሉ አሁን ከናፍቆት ጋር ምናወራላት ራሳችን የፈጠርናቸው ታሪኮች ናቸው። ግን መንፈሳዊነትን፣ አገር መውደድን፣ ቤተሰብ ማክበርን፣ ሬዚሊየንስን፣ ራስ መቀበልን እነሱን ሁሉ እንጨምራለን ካራክተሮች ውስጥ። አሁን እንዳልከው 8 ሊሆናት ስለሆነ አናላይዝ ታደርገዋለች። ከዛ ግን ምን አደረገ እንደዚህ ቢያደርግ ጥሩ ነበረ ብላ ተጨማሪ ትሰራበታለች። የሀሳብ አካል ሆናለች ማለት ነው። እነዚህ ደግሞ ለክረምት ጥሩ እድል ይሰጣሉ። ሰፋ አድርጎ ሊደረጉ ይችላሉ። ያ እንደውኛ ባለፈው 2 ዓመታት የሞከርነው ሌላ በጣም ጥሩ የረዳን ተመሳሳይ ትምህርት ቤት የሚማሩ እኛ የምንኖርበት አካባቢ ኮንዶሚኒየም አካባቢ ስለሆነ በአንድ ሰርቪስ የሚሄዱ ልጆች ወላጆች የምናውቃቸው ብዙ እንደሱ የማግኘት እድል ነበረን እና እንደሱ ጓደኛሞች ስለሆኑ ራሳቸው ምን ቶፒክ ላይ ክረምቱን ዲስከስ ብናረግ ደስ ይላችኋል። ከዛ በቃ ወጣ ቶፒክ ወጣ። ገና ሃይስኩል የሚገቡ ነበሩ። ስለ ሃይስኩል ኢንፎርሜሽን ቢኖረን ስለ አርቲፊሻል ኢንተለጀንስ ብለዋል። ስለ ማንነት ወላጅማ ፒር ፕሬሸር ወላጆች ምን ቢያረጉ እኛ የተሻለን ይረዱናል። ራሳቸው እንደዚህ የተመረጡትን ከትንንሾቹ ጀምሮ መረጡና 2 አደረግናቸው። ግሩፕ ተደረጉና በቃ ያንን ለፕሬዘንት ታረጋላችሁ። ፓወርፖይንት አዘጋጅታችሁ ዘንጣችሁ። ስለዚህ ሲዘጋጁ፣ ሲጽፉ፣ ሲያነቡ ምን ሲሉ ከዛ በየሳምንቱ ማታ የሆነ ወይ አርብ ማታ ወይ ቅዳሜ ማታ እንደዚህ በየቤታችን በተራ የዛኔ ቡና እናፈላለን። በቃ የሆነ ኮሚኒቲ ነገር ነው የተፈጠረውና ልጆቹ ዘንጠው ሲመጡ በቃ እንደዚህ እኮ 12 ይደርሳሉ እንደዚህ እያሉ ግራጁዌት ያደርጋሉ ያገባሉ። እና የሆነ ለኛ ራሱ ኢንቪዥን ለማድረግ የሚረዳ አይነት ነበርና በጣም ወንደርፉል ጊዜ አሳለፍን 2 ዓመታት ለባለፉትና አሁንም መተጋገዝ አለ። ራሱ ወላጆች አሁን እኔ በማልችልበት ሰዓት የሚችል ወላጅ ካለ የኔን ቦታ ተክቶ እነዛን ልጆች እንትን ያደርጋል። የኛም አሁን እየላላ የመጣውን ሶሻል ኢንተራክሽንን ይጨምራል። ጎረቤት የሚባለውን እኛ የምናውቀውን ቮካብላሪ እየጠፋ እንዳይመጣ ጎረቤቶች አሉን። ጎረቤቶቻችን እነማን ናቸው? ከነሱ ጋር እንዴት ኮላቦሬት አድርገን እንኖራለን? ኮሚኒቲ የሚባለውንም ነገር ልጆቻችን ውስጥ ይከታል። ይሄ ደግሞ ነገ ለሚኖራቸው ህይወት ቅድም ያነሳናቸውን እስከ ሶሻል ነገር ጋር የተያያዘውን ነገር በጣም ያጠናክርላቸዋል። እንደገና ደግሞ ለእያንዳንዱም ወላጅ ሪሊፍ ይሰጣል። ልክ እንደኛ ሆኖ የምናምነው ሌላ ወላጅ መኖሩ በጣም ህይወትን በዚህ ዘመን ለምንኖር በተለይ በጣም ህይወትን ያቀላል። የሆነ በተመሳሳይ ሁኔታ ውስጥ ያለ የሚታመን ሰው ሲኖር ባንችል ለሆነ ኃላፊነት ቴክ ኬር የሚያደርግ ሰው ሲገኝ በጣም ይረዳል። እንደው በቃ ይሄንን ሳንል ይሄ ፕሮግራም መዘጋት የለበትም። ክረምት ጉዳይ ምትሉትን ይሄን ሳንጨምር የምትሉት ካለ ምናልባት እኔ እስከዛ ትዝ ያለኝ ናፍቆት የቃል ጥናት ጥቅስ ትንሽ ይቸግራታል በቃሏ መያዝና የሷ ስጦታ ሌላ ስለሆነ ማለት ነው። በጣም መስማት ነው በጣም የሚያስደስታትና ሀሳቡን ወይ መናገር እንጂ ቃል በቃል ማለት ያስቸግራታልና ቤተክርስቲያን በየሳምንቱ ይሰጣቸዋልና አንሳ የሆነ ቀን ማማኒ እኮ I have life a lot of life እግዚአብሔር ግን አንድ ነው ያለው አለች። እሺ ምንድነው ስላት እኛን መንከባከብና ወደ ሄቨን መመለስ። እኔ ግን ትምህርት ማጥናት አለብኝ፣ ጓደኞቼ ፀጉሬ መሰራት ቃልጥና ጥቅስ ላለመያዝ ነው እና የምትይዝበት አጠር ያለ እንደገና ደግሞ የተሻለ ያ በዜማ ሊሆን ይችላል። ወይም ደግሞ ባቲዝም በቃ ይሄ እሷ አርቲኩሌት ማድረግ ትችላለች፣ መተንተን አናላይዝ ማድረግ ትችላለች። እዛ ላይ ልናደርገው እንችላለን። ቀደም እንዳልሽው እንደየልጆቹ ማንነት ነውና ሁኔታ ላይ ማተኮር ጥሩ ነው። ማንበብ የሚቸግረው ከሆነ ኦዲዮ ባይብል ሊሰማ ይችል ይሆን ወይ? ኦዲዮ የሚቸግረው ከሆነ ደግሞ ዲስከስ ሊያደርግ ይችል ይሆን ወይ? ከሰው ጋር መነጋገር ከሰው ጋር መሆን ደስ የሚላቸው ልጆች ይኖራሉና ይሄ ለርኒንግ ስታይላቸውን ስጦታቸውንም እያየን ልናደርግ እንችላለን። አንዱ ነገር ለሁሉም ላይሆን ይችላልና እሱንም እያሰብን
ምን ኦኬ እኔ ምናልባት እንደው ማስተላለፍ የምፈልገው ፍጹም ወላጅነት የሚባል ነገር የለም። ይሄ ፐርፌክት ፓረንቲንግ የምንለው አሁንም እንደው ጫና እንዳይሆንባቸው ነው ክረምቱ። ምንድነው ወላጅነት ስህተትም አለው፣ እንደው ከስህተቱ መውጣት ነው። ሁላችን በሂደት ላይ ነው ያለነው፣ ልጆቻችንም በሂደት ላይ ነው ያለነው። ግን ለመለወጥ መወሰን አሁን ልጄ ምን አደርጋለሁ የሚል ኦቨር ስትረስድም ሳይሆን እንደው ኔግሊጀንስም ደግሞ እንደው መተውም ሳይሆን በቃ እኔ ባደግኩበት ልጆቼ ቅድም እንደተባለ አሁን ማሳደግ አልችልም። ስለዚህ እኔ ላይ መለወጥ አለብኝ። ልጆቼ እንዴት ኬር ላደርግ፣ ሰመሩን እንዴት ያሳልፉ፣ ክረምቱን እንዴት ያሳልፉ። ሶ ለለውጥ የተዘጋጀ ለመማር የተዘጋጀ እንደው ልጅ እኮ በምንም አይተካም፣ ዋጋቸውም ተመን የለውም። ሶ እነዚህን ልጆች የሚያክል እጄ ላይ እንደው እድሉን አግኝቼ እግዚአብሔር ከሰጠኝ ኃላፊነት ተሰምቶኝ ራሴንም እንደው ባሳድግ ፒር የሆነ በቃ የወለደ ከሆነ ከወለዱ ጋር ኤክስፒሪየንስ ሼር ማድረግ፣ ሌክቸሮችን እንደዚህ ነገር መስማት አለ አይደለ። ራስን ባይዞ ወላጅ ሲለወጥ ነው ልጅ የመለወጥ እድሉ ሰፊ የሚሆነው እና ፐርፌክት ወላጅነት የለም። እየወደቀን እየተነሳን ግን ልጆቻችን ለቁም ነገር እናበቃለን። እንደው ግሬስም እንዳለ እንዲያውቁት። እኔም ያው ከብሬ ጋር የሚቀራረብ ነገር ነው ማንሳት የምፈልገው። በዚህ ዘመን ያለን ወላጆች ብዙ ኢንፎርሜሽን አለን፣ ይሄን ጨምሮ ሌሎች ብዙ ሚዲያዎች የሚነግሩን ነገር አለ። መሬት ላይ ያለው ግን ይለያል። ስለዚህ በጣም ራሳችንንም ሳንወቅስ በጣም ደግሞ ራሳችንንም በጣም ጥሩ ነኝ ብለን ሳናሞግስ ማድረግ የምንችለውን ነገር ኃላፊነት ነው። ወላጅነት አደራ ነው። ደግሞ የሁል ጊዜም የዘላለምም ነገር አይደለም። ልጆቻችን ልክ እንደኛ አዋቂ ሆነው አጠገባችን የሚቆሙበት ደግሞ ቀን አለ። ስለዚህ እሱ ቀን ሳይመጣ እድል ያለው ዛሬ ነውና ይሄን እያንዳንዱን ቀን ቫልዩ አድርጎ ነገን እያዩ አሁን እዚህ ጋር ያለውን ትንሽ ልጅ ብቻ ሳይሆን ነገ ደግሞ በዚህ ትንሽ ልጅ ውስጥ ትልቅ ሰው አለ። ስለዚህ ለዛ ትልቅ ሰው ደግሞ እቺ አሁን ያለችው ጊዜ በጣም ወሳኝ ናት የሚለውን ብናስብ ያቀለዋል፣ ሂደቱን በጣም ያቀለዋል። እና የእግዚአብሔር ጸጋ ደግሞ እውነት ነው። እስከዛሬ ድረስ ልጆቻችንን በጣም ጎበዝ ወላጆች ስለሆንን አይደለም ያሳደግነው ወይም ደግሞ እዚህ ድረስ ለማድረስ የቻልነው በብዙ መረዳት ተረድተን ነው። እና በእግዚአብሔር ላይ ያለን መደገፍ፣ እኛ ራሱ የእግዚአብሔር ልጆች ነን፣ እነሱ የእግዚአብሔር ልጆች ናቸው። ስለዚህ መጸለይ በቃ ክረምቱን አሁን የኛ ልጆች ያለፈው ሐሙስ ትምህርት ጨርሰዋል እና በጣም ነው እግዚአብሔርን ያመሰገንነው። ማለት የእግዚአብሔር ጥበቃ እኮ ነው። ምንም ነገር ሳይሆኑ ዓመት ሙሉ ወጥቶ በሰላም ገብቶ እኛም ወላጆች በሰላም ሆነን እንደዚህ ማድረግ የቻልነው በየትኛውም ጉብዝና አይደለም። ስለዚህ ግሬትፉል መሆን፣ እግዚአብሔርንም የቤታችን ሴንትራል ፓርት ማድረግ፣ በዚህ ክረምትም ደግሞ እሱ ደግሞ ምን ይፈልጋል ብሎ መጸለይ፣ አብሮ መሆን እንደው ቱ ስፒሪቹዋል መሆን አይደለም። ለልጆቻችንም ያው ትልቁ ልንሰጣቸው የምንችለው ራሱ እግዚአብሔር ስለሆነ እሱንም ደግሞ ማመስገን፣ ደግሞም ለዚህ ክረምትም ደግሞ አብረን ከእግዚአብሔር ጋር በእግዚአብሔር ሀሳብ ኢንቪዥን ማድረግ በጣም መልካም ነው። በጣም ቆንጆ ነው የደመደምሽው ቅድስቴ። ቅድም ጌቱ ጠቀስ አድርጎት ነበረና አሁን አንቺም ያልሽው ይሄ ዓመት መጨረስ በጣም ትልቅ ነገር ነው በእግዚአብሔር እርዳታና ፓርት ኦፍ ላይፍ ሁሌ እኛም ስናረገው ልጆቻችን ማየት ያለባቸው ነገር። አሁን ክረምትም እንዲናደርግ እንደዛ እናደርግ ብለን የተለያዩ ነገሮች ስናስብ እና ስናደርግ እኛ ስለቻልን ብቻ አይደለም፣ የእግዚአብሔር ደግነት ምሕረት ስለበዛ ሪሶርስ እግዚአብሔር ስለሰጠን ሰው ስለሰጠን ቤት ውስጥ የሚደረጉ ነገሮች አይምሯችን ስለበራልን የሚያግዙን ሰዎች ስለኖሩ ስለ እያንዳንዱ ነገር ብዙ ምስጋና ለእግዚአብሔር መቅረብ አለበት። ልጆቻችንም በዛ ሜንታሊቲ እንዲያድጉ መርዳት አለብን እና ክረምት ላይም እንደነዚህ አይነት ቫልዩዎች የምናመሰግንበት ወይም ሌላ ሰውን የምንረዳበት፣ ኢምፓቲ የምናሳይበት፣ ሰው የምንጎበኝበት፣ ለሰው የምንደርስበትም አይነት የካይንድነስ የሆኑ አክቶችን እንዲማሩም እድል የምንፈጥርበት ሊሆን ይችላል እና እግዚአብሔር ይርዳን ሁላችንንም። የሰማይ ፋሚሊ ዘመዶች
እንደየአካባቢ የተለያዩ እድሎች ስለሚኖሩ ከታች አስቀምጡ እስቲ። አሁን ቤተክርስቲያናት የሚያዘጋጇቸው በልጆች አገልግሎት ላይ ትኩረት ያደረጉ አገልግሎቶች ሚኒስትሪዎች እንደና አዋና ሚኒስትሪ በተለያየ ቦታ ለአንድ ወር ለ2 ወር በግማሽ ቀን ዲዛይን ያደረጓቸው ለልጆቻችን የሚሆኑ ከመንፈሳዊም በሻገር ለሌሎች የህይወት ክህሎት የሚያገኙባቸው ስልጠናዎች፣ ካምፒንጎች ማንኛውም ለልጆቻችን ይጠቅማሉ ብላችሁ የምታስቧቸውን እዚህ ቦታ እንደዚህ ያለ ብላችሁ ከስር ብታስቀምጧቸው እኛም ደግሞ የምናገኛቸውን ሁሉ እንደሱ እናደርግላችኋለን። እግዚአብሔር በልጆቻችን ይባርከን።